አንድ ተራ ምንም እዚህ ግባ ማቲው ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እዚህ ጋር የምትመለከቱት ግለሰብ እንዳልካቸው ዘነበ ይባላል። ቅድስት ቤተክርስቲያን ላይ ስብ በማጥፋት ወንጀል ተከሶ በቁጥጥር ስር ውሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቤሪያ ቲዩብ ቤተሰቦች ኦርቶዶክሳውያን በአጠቃላይ በየሰዓት አቆጣጠራችሁ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ፣ እንደምን ሰነበታችሁ። እግዚአብሔር ሰላም በእያንዳንዳችን ላይ ይደርብን። የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት አይለየን። እንኳን ለሆሳዕና በዓል በሰላም አደረሰን አደረሳችሁ ለማለት እወዳለሁ። ይህ ቤሪያ ቲዩብ ነው። ለቻናሉ አዳዲስ የሆናችሁ ሰዎች ካላችሁ ቻናሉን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን ከወዲሁ እንዳትረሱ አሳስባቸዋለሁ። እንግዲህ መንሱር ጀማል ስለ እፎይ የተናገረውን በዚህ ወቅት ላይ እንመለከታለን። ከዚህ ባሻገር ደግሞ አንድ እህታችን ከእስልምናው ዓለም እንደዚሁም በእፎይስ ትምህርትና ስብከት ወደ መመለስ አፋፍ ላይ ያለች እህታችን አለች። እሷን እንመለከታለን። ሌላም ወቅታዊ ጉዳይ እንመለከታለን። ለቻናሉ አዳዲስ የሆናችሁ ሰዎች ካላችሁ ቻናሉን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ ከወዲሁ አሳስባቸዋለሁ። መልካም ቆይታ። ቀጥታ ወደ ቪዲዮ። ባለፈው አሁን ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን አልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እሱ ላይ ስትወርጂ ምን ይሆናል መሰለሽ? ሌላው ዱርዬ ይነሳና መሳደብ ይጀምራል። ይህ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሀቢባ ቤት ተራ በሚል ለእኔ እንደሆነ መረጃዎች ደርሰውኛል። የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። በአንድ ወቅት ነብዩ ወደሆነ ቦታ ይሄዳል። በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል። ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል፣ when the prophet entered upon her he said to her give me yourself in marriage as a gift። ወደ እሷ ይገባና ምን ይላታል? ራስሽን በጋብቻ ለእኔ ስጭኝ ይላታል። እንግዲህ ልብ በሉ፣ ጡት የምታጠባ ልጅ ያላት ሞግዚት የያዘች ነች። ሄደው ምን ይላታል? በጋብቻ ራስሽን ለእኔ ስጭኝ ይላታል። እንግዲህ ባል ቢኖራት ነው ጡት የምታጠባ ከሆነች። she said can a princess give herself in marriage to an ordinary man? ምን ብላ መለሰችለት? እሷም ንግስት ለተራ ወንድ ራሷን አሳልፋ ትሰጣለችን ብላ መለሰችለት ማለት ነው። which means አንተ ተራ ወራዳ ስትሆን እኔ ንግስቷን እንዴት ነው አግቢኝ የምትለኝ ብላ ምላሽ ሰጠችው ማለት ነው። እኔ እስከዛሬ ድረስ መንሱር የትኛውም ሴት ለጋብቻ እንኳን ጠይቂያት አልጠየቅኩም እንጂ ብጠይቅ ተራ ወራዳ ስትሆን እንዴት እኔ ንግስቷን ለጋብቻ ትጠይቃለህ ብላ ምንቀኝ ሴት እንዳሌለች ተስፋ አደርጋለሁኝ። የለችም ትኖራለችም ብዬ አልጠብቅም። ነብይ ግን ተራ ስለሆነ ንግስት ለተራ ወንድ ራሷን አሳልፋ ልትሰጥ አትችልም ብላ መልሳለታለች ማለት ነው። እንደሰማችሁት ነው እንግዲህ ኦርቶዶክሳውያን። የሚመግብ ግን እግዚአብሔር እንደሆነ እኛ እናምናለን። በዕለት አንድ ጊዜ እንኳን በልቶ ማደር የማይችል ሲል አድምጠናል። እንግዲህ ሁለቱም ዲዩት ማድረግ ይችላሉ በቁርአኑ እሱም እየጠቀሰ እንደዚሁም ደግሞ ወንድማችን እፎይ መጽሐፍ ቅዱስን እያጣቀሰ ዲዩት ማድረግ አሊያም ደግሞ መነጋገር ይቻላል እንጂ ሌላ እላፊ የሆኑ ቃላቶችን ባንጠቀም መልካም ነው ለማለት እንወዳለን። ቤተክርስቲያናችን እግዚአብሔር ይጠብቅልን፣ ተዋህዶ ሃይማኖታችንን ያስፋልን። ቀጥታ ወደ ሁለተኛው ቪዲዮ ደግሞ እንሄዳለን። እዚህ ጋር የምትመለከቱት ግለሰብ እንዳልካቸው ዘነበ ይባላል። ቅድስት ቤተክርስቲያን ላይ ስብ በማጥፋት ወንጀል ተከሶ በቁጥጥር ስር ውሎ የዋስ መብቱ ተጠብቆለት እንግዲህ ክሱም መከታተል ይገኛል ማለት ነው። እነዚህ ሁለቱ የምትመለከቷቸው ራሳቸው መርጌታ ብለው የሚጠሩ ጽጌ ስጦታው እንዲሁም ደግሞ ሚስጥረ መዝገበ የሚባሉ ግለሰቦች ማለት ነው ቅድስት ቤተክርስቲያን ላይ በአምልኮ ስርዓት በንዋያተ ቅድሳት እንዲሁም ደግሞ በተለያዩ ላይ ወንጀል በመፈጸማቸው ዛሬ በቁጥጥር ስር ውሎ እንግዲህ ምርመራ እየተካሄደባቸው ይገኛል። ይህንን መረጃ እንግዲህ ያጋራን ኦኢቲሲ ብሮድካስቲንግ ሰርቪስ ኤጀንሲ ነው።
እንግዲህ ሁሉንም እንዳደመጣችሁት ነው። ስለ ቆይታችን በአጠቃላይ እግዚአብሔር ስሙ የተመሰገነ ይሁን። ለቻናሉ አዳዲስ የሆናችሁ ሰዎች ካላችሁ በድጋሚ ቻናሉን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ ከወዲሁ አሳስባችኋለሁ። መልካም ቆይታ፣ መልካም ጊዜ ይሆንላችሁ። መልካም የሆሳዕና በዓል እንዲሆንላችሁ እኔ ወንድማችሁ እመኝላችኋለሁ። መልካም ጊዜ